በእናትህ ምንም ነገር ራስ ላይ እንዳታረግ እባክህን። ምን ሆነ ነው እንደዚህ የምትሆነው? እንደዚህ ነገር ያጋጥማል እኮ። ምንም የሚያጋጥመው እንዴት ነው? እህቴ ያለችው እህቴ ያለችው እኮ። እሺ በቃ እሺ ስማኝ። እሺ በቃ በእናትህ እሺ ተረጋጋ። እንደዚህ በመሆን ምን የምታስተ ወንድ ልጅ አይደለሁ እንዴ? ለምን ነው ፈር እጅግ የሚገርመውና እጅግ የሚደንቀው ነገር የቴዲ ማንነት አሁን ተገለጸ። ቤሉል ኤልሹ እህቱ እንዳልሆነች እና እጅግ ልቡ በተሰበረ ሁኔታ ዲኤንኤን አስመርምሮ አረጋገጠ። ሄለን ይህንን ጉዷ ታወቀባት። ከዚህ ጀርባ ገና ብዙ ነገር አለ፣ የማናውቅባት ሌላ ማንነት አላት ሲል ቤሉል እጅጉ ልቡ ተሰበረ። በቅርቡ አባቴን አጣሁት፣ አንድ እህት አለችኝ ብዬ ቤተሰብ የለኝም፣ እሷ ብቻ ናት፣ እሷ እናቷ ብትከፋም እሷ እህቴ ናት እያልኩኝ ብቻዬን ቀረሁ እኮ እያለ ቤሉል እጅጉን ልቡ ተሰበረ። ሄለን ጉዷ ወጣ። በስተመጨረሻም ቴዲ መኩን አስወጋው፣ አስገደለው፣ አስደበደበው። የእውነት መኩ ከሞተ በጣም የሚደብርና በጣም የሚያሳዝን ሁኔታ ነው። መኩ ብዙ ነገር ያውቃል። ይሄንን ክፋታቸውና ተንኮላቸውን ለቤሉል መናገር አለበት ብዬ ነው የማስበው። መኩንስ ለምን መጉዳት ፈለገ በዚህ ልክ? ምክንያቱም እህቴን አትንካ፣ እህቶች አደራዎች ናቸው። ቆይ አንተ ማነህ? ከዚህ ሁሉ ጀርባ ምን አለህ ብሎም አልጠየቀውም። እህቶች ጋር አትድረስ፣ እንደ ወንድም እጠብቃችኋለሁ፣ በእህቶች ከመጣህ አቅሜን አሳያለሁ ብሎ ነው እንግዲህ በቦክስ ብሎ ተሄደው እና ቴዲ እንግዲህ እየሳቀ ሰውን የሚገል እየሳቀ ከኋላ የሚወጋ መሲን ጉድ ሊያረጋ ነው። ምክንያቱም የሄለን ሚስጥር እና የእሱ ሚስጥር ጠንቅቃ ስለምታውቅ እንዳትከሳቸውና እንዳታጋልጣቸው ጊዜ መስጫ እያባበላት ነው እንጂ የመሲንም ጉድጓድ እየቆፈረላት ያለው ቴዲ ነው። ምክንያቱም ሄለን እሷ በወንጀለኝነት ስትጠየቅ መሲ እንደሆነች አለቃዋ ወረቀት አስፈርማታለች። ይህ ወረቀት ጠንቅቆ ያውቃል ቴዲ። ስለዚህ ሜሲም አደጋ ውስጥ ናት ማለት ነው። በሌላ በኩል ከቴዲ ቤት እንግዲህ የታሸገውና ታፍነው የተቀመጠው ሰውዬ ማን ነው? እጅግ የሚያሳዝነው ነገር የነ ቤሉል አባት ነው እንዴ! እጅግ ያሳዝናል። እጅግ ልብ ይሰብራል። አባታችን ሞቷል ብለው አልቅሰው ደም እንባ አልቅሰው ልባቸው ተሰብሮ የቀበሩት የነ ቤሉል አባት ቶማስ እሱ ነው እንደዛ ታፍኖ ያለው። ቴዲስ ለምን ማፈን አስፈለገ? እጅግ የሚያጓጓውና እጅግ ልብ የሚያጠለጥለው የሄለን ክፋትና ተንኮል ቤሉል በየቀኑ እንግዲህ ክፋትና ተንኮሏን እየደረሱባት ነው። እንግዲህ በባለፈው ምዕራፍም የመሲን እህት አሳግታት እንደነበረ ያንን ኢንፎርሜሽን አጣርቶ ካደረሰበት መኪናውን ታልጋውን ካገኘ በኋላ ክፋትሽን ተንኮልሽን አውቄያለሁ፣ የእውነት ማሚ እንደ እናት አከብርሽና ወድሽ ነበረ፣ ቦታ ሰጥችሽ ነበረ፣ ግን ብዙ ያልተጋለጠ ብዙ የተደበቀ ማንነት አለሽ። ያንን ቀን የደረስኩበት ቀን ወዮልሽ፣ እኔን አያድርገኝ ፖሊሶች ሳይሆን እኔ ራሴ ነኝ አድኜ ምን እንደማደርግሽ የማውቀው ሲል እንግዲህ ሄለንን መቆሚያ መቀመጫ አሳጥቷት ራሷን እስከምትወድቅ ነበረ የአስደነገጣት። እንግዲህ ቤሉልም እንግዲህ ከኋላ ነገሮችን እያጣራ ከረፈደ ቢነቃም አባቱን ካጣው እሱን ከተጎዳ ነገሮች ከተበላሹ በኋላ ቢነቃም ሄለን አሁንም ራቁታቸውን ለማስቀረት ንብረታቸውን ለመውረስ ቤቱን በስሟ ለማድረግ ደፋ ቀና እያለችበት እያለ እንግዲህ ቤሉል ከእንቅልፉ ነቅቶ ነገሮችን በማከታተል ላይ እያለ ነበረ መሲ እንግዲህ ኤልሹ እህቱ እንዳልሆነች የነገረችው። እንግዲህ በዚህ ሁኔታም ለማረጋገጥ ዲኤንኤን ሰጥቶ ነበር። እንግዲህ በትናንትናው ምዕራፍ ዲኤንኤኑን ከፍቶት እጅግ ልቡ ተሰብሯል፣ እጅግ አዝኗል። ይህን ያህል ልክ ነው ወይ አባቴን የጎዳችው? ይህን ያህል ነው ወይ በህይወታችን ቁማር የተጫወተችብን? ቆይን የት ሂጄ ነው? በዙሪያዬ ምን እየተካሄደ ነው? የታፈንኩና የተጨቆንኩ ነበር የሚመስለኝ። አሁን ግን ከነቃው ከረፈደ ብነቃም ነገሮች ህይወቴን እያመሰቃቀሉት ነው። ባዶ ሆንኩ እኮ ብቻዬን ቀረው። አለችኝ ያልኳት እህቴ እንኳን የኔ አይደለችም የኔ እህት አይደለችም እያለ ቤሉል እንግዲህ ልቡ ተሰብሯል ማለት ነው። ሌላው ትልቁ ጉዳይ የሚያሳዝነውና ልብ የሚሰብረው ጉዳይ መሲ የገደለው ባልሽ የሞተው ወንድምሽ ሀዘንሽ ቅጣጣ የሚባል ነገር እየመጣባን ነው። ይህም መኩን አስወግቶታል።
ጫካ ውስጥ ማን ነው የመኩን ህይወት የሚታደግ? አንዳንድ ጊዜ በህይወታችን መልካም ሰዎች ናቸው፣ በህይወታችን እጅጉን ለእኛ የሚጠቅሙ ሰዎች ናቸው ብለን ጀርባቸውን ሳናጠና ጀርባቸውን ማጥንተው መጥፎ ባህሪ ቢኖርባቸውም ለእኔ ስል ተቀይሯል፣ ለእኔ ስል ጥሩ ሰው ሆኗል በማለት የምንሸወድ ሰዎች አለን። እና ቴዲ እንግዲህ አንቺን ሳስብ እንግዲህ ገነት የገባው ይመስለኛል እያለ ልቧን ቅልጥ አድርጓታል። እንግዲህ ሴት ልጅ አታፍቅር ማለት ይሄ ነው ችግሩ። ሴት ልጅ ካፈቀረች አንዳንድ ጊዜ አንቺ ሴት አይደለሽ ሆኔ እንዳትሉ ጋይስ። እና አንዳንድ ጊዜ በፍቅር ምክንያት የሆነ በቃ የሆነ ሌላ ውስጥ የምንገባ ሰዎች አለን። የዛን ሰውዬ መጥፎ ባህሪ የዛን ሰውዬ የኋላ ታሪክ እያወቅን እስኪ ቆም ብዬ ላስብ እስኪ ብለን ራሳችን መፈተሽ የሚያቅተን ልጆች አለን እና ከዚህ ብዙ እንማራለን። ቴዲ እንግዲህ በአንድ ጥርሱ እየሳቀ በአንድ ጥርሱ እየወጋት ነው፣ ነክሶ ይዟታል። ስለዚህ መሲ አሳልፋ ለህግ እንዳሰጣቸው ወይም ነገሮችን ለማድበስበስ ወይም ነገሮችን አመቻችቶ የሆነ ደረጃ ላይ ከደረሰ በኋላ ለማጥፋት ነው ጊዜ እየሰጣት ያለው ማለት ነው። እንግዲህ መሲ ወንድሟ ጠፍቷል ሲባል ተወግቶ ጫካ ውስጥ ተጥሏል። ግን መኩ በእርግጥ አልሞተም። ግን ህይወቱን የሚታደገው ሰው ከሌለ ከመሞት ወደ ኋላ አይልም። ሲጀመር ቴዲ ራሱ እንዲሞት አድርጎ ነው ያስወጋው ማለት ነው። ጫካ ውስጥ ሰው እንዳያየው ምን በቃ የሆነ እንዲሞት አድርጎ ነው ያስወጋው። ምናልባት እንግዲህ ያ ቪዲዮ የቀረጸው የኤልሹ ጓደኛ ምናልባት ማስረጃውን ለሌላ ሰው ወይም ለቴዲ ሰጥቶ ሊያስፈራራው ይችላል። ለምን እስክ መቅረጽ አስፈለገ? እጅግ አጓጊና እጅግ ልብ አንጠልጣይ ነው። በጣም የሚያሳዝንና ቅስም የሚሰብር ነገር ነው። ዘመድ አለን፣ ጓደኛ አለን፣ የምንጠጋባት፣ የምንመካባት፣ የምናርፍባት፣ ሀሳባችን ጣል አድርገን የምንኖርባት እህትም ምላት ጓደኛ አለች ብላ የመጣችው እንግዲህ የነመሲ እናት ወይዘሮ ገነት በሚገርም ሁኔታ ህይወታቸው ምስቅልቅል ብሏል። ሞትን ፈርተን ከገዳዮች ተሳደን ብንመጣ የሞት ሞት እየኖርን ነው። ልጆችን አስጨንቄ የማይሆን ፈተና ውስጥ አስገቧቸው እያለች በጣም እየተጨነቀች ነው ማለት ነው። አሁን ደግሞ መኩ ጠባቂያቸው የወንድማቸው መከታ መኩ እንግዲህ እንደወጣ መቅረቱ ህይወቱን የሚታደገው ሰው ከዛ ጫካ አውጥቶ ህይወቱን የሚያተርፈው ሰው ከሌለ ኦልሬዲ ይሞታል ማለት ነው። ግን መኩ መሞት የለበትም። የቴዲን እውነት ከቴዲ ውጭ ማንም እንደማይወጋው ስለሚያውቅ እውነታውን ተከታትሎ መሲንም ቴዲ ከሚያበላሻት አገባሻለሁ ብሎ ከሚጫወትባት ሊታደጋት ይገባል። ኦልሬዲ በፍርድ ቤት ለአገባሽ ነው እያላት ነው። ይህም ቁማር ነው። ምክንያቱም መሲ ብዙ መረጃ ስለምታውቅባቸው ለዛ ለማድበስበሻና ጊዜ መስጫ ነው። ሄለን ያወቀችለት ምክንያቱም መሲን ምን እንደምታረጋት ያውቃል ጠንቅቆ ቴዲ ማለት ነው። እና በጣም የሚያሳዝነው ነገር ቤሉልና ሄለን ፊት ለፊት ተፋጠዋል። የሄለን ሚስጥርን ጠንቅቆ ያውቃል። እህት የተባለችው እህት እንዳልሆነች፣ ልጅ ወለድኩለት የተባለው አቶ ቶማስ የእሱ ልጅ እንዳልሆነች የበኩር ልጁ ቤሉል አውቋል። ምን ነው ምን በደለሽ? ምን ነው ብናረገሽ? ቆየ ውሸት ህይወት አንቺ ማነሽ? የእኛን ህይወት አመሰቃቅለሽ አንቺ ለመኖር ከፍ ዝቅ የምትዩ ብሎ እንግዲህ ሊጋፈጣት ነው ቤሉል ማለት ነው። እንግዲህ ሄለንም ስትፈራውና ስትሸሸው የነበረው በፍጹም ኤልሹ የኔ ልጅ ናት፣ ባለፈውም የአንቺ ልጅ አይደለችም ስላትላት መሲ እጅጉን ደንግጣ ነበረ። አሁንና ሄለንና ቤሉል ተፋጠዋል። ምን ይፈጠር ይሆን?